ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የቻናላችን ቤተሰቦች እንደምሰንብታችኋል። ደግሞ እንደተለመደው በአዲስ ርዕሰ ጉዳይ ተገናኝተናል። የዛሬው ርዕሰ ጉዳይ ምን ይመስላል የሚለውን አንድ ባንድ እናያለን። ወደ ዛሬው ርዕሰ ጉዳይ ከማለፋችን በፊት ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ፣ እንዲሁም ላይክ አድርጉ። ዛሬው ርዕሰ ጉዳይ ከተለያዩ ወዳጅ ዘመዶቻችን ጋር በተለያዩ ፕላትፎርሞች እንግዲህ እንደ ፌስቡክ፣ እንደ ኢሞ፣ እንደ ቴሌግራምና እንደ ፌስቡክ የመሳሰለ የተለያዩ ቴክስቶችና የተለያዩ ፎቶዎችና ምስሎችን እንላካለን ማለት ነው። ነገር ግን የተለያዩ ፕላትፎርሞች ላይ እንግዲህ ተጻጻፈን ወይም እየተላላክን እያለ አንዳንድ ፎቶግራፍና አንዳንድ ምስሎች አስቂ ሊሆኑ ይችላሉ ወይም ምስጥራዊ ነገሮች ታችሁ ብቻ እንድትመለከቷቸው የሚገባ ፎቶዎችና ምስሎች መለላክ ትችላላችሁ ማለት ነው። እሱን በምትለላኩበት ሰዓት ሌላ ሶስተኛ ወገን እንዳይመለከተው ወይም ሌላ ሰዎች አጠገብ ካሉ ወይም ስልኩን ሌላ ሰው እየተጠቀሙበት ካለ የተላከውን ጉዳይ ማንም ሰው እንዳይመለከተው በኮድ አስረን መላክ እንችላለን ማለት ነው። እንግዲህ የተለያዩ ፎቶዎችና የተለያዩ ምስሎች እንግዲህ ወደ ፒዲኤፍ ነው የምንቀይራቸው ማለት ነው። ወደ ፒዲኤፍ ቀይረን ፓስዋርድ እንሰጠዋለን ማለት ነው። ፓስዋርድ በምንሰጥበት ሰዓት ፓስዋርዱን ካላወቀ እነዛ ሰዎች ግን መክፈት አይችሉም ማለት ነው። የደረሳቸውን ነገር በተለያዩ ፕላትፎርሞች ለምሳሌ ፌስቡክ፣ እንደ ቴሌግራም፣ ዋትስአፕ እና ኢሞ የመሳሰሉ ፎቶግራፍና ምስሎችን ለምሳሌ ብንልክ የተላከላቸውን ነገር ሲነኩት አይሰራላቸውም ማለት ነው። ምክንያቱም ፓስዋርድ ስለሚጠይቃቸው ፓስዋርዱን የምትሰጡት እንግዲህ እናንተ ናችሁ ማለት ነው። ስለዚህ ያንን ፓስዋርድ ካላወቀ ማናቸውም ሰው እዛ ምስል ወይም ፎቶግራፍ ገፍቶ መመልከት አይችልም ማለት ነው። ፎቶግራፉን እንግዲህ ወይም የተለያዩ ምስሎችን እንዴት አድርገን ወደ ፒዲኤፍ እንቀይረዋለን፣ እንዴት አድርገን ፓስዋርድ እንሰጠዋለን የሚለውን አብረን እንመለከታለን ማለት ነው። ይሄን ሁሉ የምናደርግበት ግን አንድ ተጨማሪ አፕሊኬሽን ያስፈልገናል ማለት ነው። ይሄን ሁሉ የምናደርግበት አፕሊኬሽን ስሙ ማን ይባላል፣ እንዴት ነው የምናወርደው የሚለውን የቪዲዮ መጨረሻ ላይ አሳያችኋለሁ ማለት ነው። የተወደዳችሁና የተከበራችሁ የቻናላችን ቤተሰቦች ወደ ዋናው ፕሮግራማችን ከማለፋችን በፊት ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ፣ እንዲሁም ላይክ አድርጉ። ቀጥታ ወደ ፕሮግራማችን መልሰናል። እንግዲህ ለወዳጅ ዘመዶቻችን በተለያየ ፕላትፎርሞች ላይ እንግዲህ የተለያዩ ምስልና የተለያዩ ፎቶግራፎችን ስንልክ ወደ ፒዲኤፍ ቀይረን በፓስዋርድ አስረን የምንልክበትን መንገድ እንመለከታለን ማለት ነው። የመጀመሪያው ደረጃ እንግዲህ አፕሊኬሽኑን ካወራችሁ በኋላ ስልካችሁ ላይ ከተጫኑ አፕሊኬሽኑን ትፈልጉታላችሁ ማለት ነው። እኔ ለምሳሌ ለእናንተ ለማሳየት ብዬ እዚህ ጋር ስክሪኑ ላይ አስቀምጫለሁ ማለት ነው። አሁን እንደምትመለከቱት አፕሊኬሽኑ ይሄ ነው ማለት ነው። ቀጥታ አፕሊኬሽኑን እየከፈትን የተለያዩ ፐርሚሽኖችን እናስተካክላለን ማለት ነው። ስለዚህ የመጀመሪያው ደረጃ ምንድነው የምናደርገው? አፕሊኬሽኑን ቀጥታ እንከፍተዋለን ማለት ነው። አፕሊኬሽኑ እንደዚህ ስንከፍተው እንግዲህ የተለያዩ ፐርሚሽኖችን ያመጣል ማለት ነው። እነዚህ ፐርሚሽኖችን እናስተካክላለን ማለት ነው። ስለዚህ እንደዚህ ከመጣን በኋላ እዚህ አካባቢ እንደምትመለከቷት ቦክስ አለች ማለት ነው። እቺን ቦክሷን ቲክ እናደርግና እዚህ ጋር ኦኬ እንላታለን ማለት ነው። ስለዚህ እቺን ቦክሷን አንድ ጊዜ በመንካት ቲክ እናደርግና ከዛም በኋላ ኦኬ የምትላለች ኦኬ እንላታለን ማለት ነው። እንደዚህ ኦኬ ካልናት በኋላ እንደምትመለከቱት እንግዲህ እንደዚህ ነው ባዶ ነው የሚመጣልን ማለት ነው። ከእንደዚህ ከመጣልን በኋላ እንደምትመለከቱት ወርታች አካባቢ የመደመር ወይም የፕላስ ምልክት አለች ማለት ነው። እቺን የፕላሷን ምልክት አንድ ጊዜ እንጫናታለን ማለት ነው። እሷን አንድ ጊዜ በምንጫንበት ሰዓት እንግዲህ በቀጥታ ካሜራ አንስተን ወይ መላክ የምትፈልገው ወይም አለ በስተቀር ከጋላሪ ነው ወይ የሚል ሁለት አማራጮችን ያመጣል ማለት ነው። ስለዚህ በቀጥታ ማንሳ አንስታችሁ መላክም ትችላላችሁ፣ ቀጥታ ከጋላሪ ላይም ማንሳት ትችላላችሁ ማለት ነው። ስለዚህ እኔ ማሳያችሁ ከጋላሪ ላይ ያሳያችኋል ማለት ነው። እናንተ ግን ቀጥታ ካሜራ ማንሳትም ትችላላችሁ። ይሄ የሚጠቅመው ለምንድነው? መንገድ ላይ እየተጓዛችሁ አንድ ቅጽበታዊ ፎቶ ለማንሳት ብትፈልጉ እሱን ፎቶግራፍ ቅጽበታዊ ፎቶ አንስታችሁ ቀጥታ ወደ ፒዲኤፍ እና በፓስዋርድ መላክ ትችላላችሁ ማለት ነው። ይሄ ሁሉ አሰራሩ ተመሳሳይ ነው ማለት ነው። አጠቃላይ ግን የሚለያቸው ምንድነው? ጋላሪ ላይ ካለ ከስልካችን ከዚህ በፊት ካነሳናቸው ወይም ስልካችን ላይ ካሉ ከተጫኑ ፎቶችና ምስሎች ነው የሚሆነው። ይሄኛው ግን የሚያገለግለው ምንድነው? ቀጥታ መንገድ ላይ እየተጓዛችሁ ሊሆን ይችላል ወይ ቅጽበታዊ የሆነ ነገር ካገኛችሁ ሰዎች ግን መመልከት የሌለባቸው ጉዳይ ከሆኑ ቀጥታ በማንሳት በተለያዩ ፕላትፎርም መላክ ትችላላችሁ። ፕላትፎርሞች እንግዲህ ፌስቡክም፣ ዋትስአፕም፣ ኢሞም የተለያዩ ኤኒ ፕላትፎርሞች ይሰራሉ ማለት ነው። እኔ ግን ከጋላሪ ያሳያችኋለሁ። ጋላሪ የሚለውን አንድ ጊዜ እጫናለሁ። ጋላሪ የሚለውን እንደተጫነ እንግዲህ እንደዚህ ነው የሚመጣልን ማለት ነው። እዚህ ጋር ዳዝንት አለውና አሉ ይላል ማለት ነው። ስለዚህ ምንድነው አሉ እንሏለን ማለት ነው። በኋላ እንግዲህ ስልካችን ላይ በርካታ የተጫኑ ምስሎች ይመጣሉ ማለት ነው። እናንተ ላይ እንግዲህ በርካታ ያነሳችኋቸው የራሳችሁ ፎቶ ሊሆን ይችላሉ ወይም አስቂኝና አዝናኝ የሰው ፎቶዎች ሊሆን ይችላሉ ወይም ሚስጥራዊ ሊሆኑ ይችላሉ ማለት ነው። ስለዚህ አንዱን በመንካት ብቻ እንግዲህ ወደ ፒዲኤፍ እንቀይረዋለን ማለት ነው። እኔ ለምሳሌ እዚህ ጋር ምስል ነካለሁ ማለት ነው። አንዱ ምስል እንደዚህ ከተጫኑ በኋላ 2 3 ማድረግ እንችላለን ማለት ነው። እኔ አንድ ዝም ብዬ የጭስ አባይ እናደርጋለሁ ማለት ነው። 2 አድርጊያለሁ፣ 4 አድርጊያለሁ ማለት ነው። እናንተ ግን አንድና እስከምትፈልጉት ድረስ ማድረግ ትችላላችሁ። በመጠን ብቻ አይገደም ማለት ነው። በርካታ ማድረግ ትችላላችሁ። ለምሳሌ የሥራ ወረቀቶች ሊሆን ይችላሉ ወይም የተለያዩ ጽሁፎችን ስክሪንሾት በማንሳት እንግዲህ በእንደዚህ አይነት መንገድ ትልካላችሁ። እዚህ ጋር ላይ እንግዲህ እንደምትመለከቱት ምስልን ብቻ አይደለም ማለት ነው፣ ቪዲዮንም ይጨምራል።
ስለዚህ ምንድነው የምናደርገው? እንደዚህ ከመረጥማ የምፈልገውን ነገር ካንድ ጀምሮ ማናቸውንም ከመረጣችሁ በኋላ እዚህ ላይ እንደምትመለከቱት ደን የሚል አለ ማለት ነው። እዚህ ጋር ደን የሚል አለ፣ ደን እንለዋለን። እሱን ደን ስንለው እንግዲህ ቀጥታ ምንድነው የሚያደርግልን? እዚህ ጋር ላይ እንግዲህ የተለያዩ ምስሎችን አምጥቶልናል ማለት ነው። እኔ ለምሳሌ እንግዲህ የመረጥኳቸው እንግዲህ 4 ምስሎች ናቸው ማለት ነው፣ ወይም 4 ፎቶዎች ናቸው። ስለዚህ እነዚህ 4ቶችን እንግዲህ ወደ ፒዲኤፍ እንዴት እንደምንቀይረው ደግሞ አብረን እንመለከታለን ማለት ነው። ቀጥታ እንግዲህ እንደምትመለከቱት እንግዲህ ይሄ ነው ወይ ብሎ ራሳቸው ያስመርጣል። የራሳቸው ስለሆነ ምንም ተነካኩት ነገር የለም ማለት ነው። ወደዚህ ወደ ላይ አካባቢ ተዱና እዚች ጋር ፒዲኤፍ የምትላለች ማለት ነው። ፒዲኤፍ የምትለይና አንድ ጊዜ እንነካታለን። ወደ ፒዲኤፍ ቀይረን እንግዲህ በፓስዋርድ አስረን ነው የተለያዩ ምስሎችና የተለያዩ ፎቶዎችን መላክ የምንፈልገው ስለሆነ ወደ ፒዲኤፍ መጀመሪያ እንቀይረዋል ማለት ነው። ፒዲኤፍ የምትለይና አንድ ጊዜ እንጫናታለን። ፒዲኤፍ የሚለው ከተጫን እንግዲህ እዚህ ጋር እንደምትመለከቱት የመጀመሪያው ደረጃ ላይ እንግዲህ ስም እንድትሰጡት ይፈልጋል ማለት ነው። እናንተ የምትፈልጉትን ስም መስጠት ትችላላችሁ። እኔ ለምሳሌ ጫጉላ እለዋለሁ ማለት ነው። እኔ ለምሳሌ ጫጉላ ካልሁት በኋላ እንግዲህ እንደምትመለከቱት እዚህ ጋር ይመጣል ማለት እዚህ ጋር እንደምትመለከቱት አንድ ቲክ እናደርጋለን ማለት ነው። እሷ ምንድናት? እዚህ ጋር ላይ የምትመለከቷት አንድ ምን ትላለች? እዚህ ጋር ላይ ፓስዋርድ ፕሮቴክሽን ምትላለች ማለት ነው። እሷን አንድ ቲክ እናደርጋታለን። ስለዚህ እሷን አንድ ቲክ ስናደርጋት እንግዲህ እዚህ እሷን እንደነካናት ፒዲኤፍ ፓስዋርድ የሚል ይመጣል ማለት ነው። ፓስዋርድ ትሰጡታላችሁ። አንተ እንግዲህ ደስ ያላችሁ ፓስዋርድ መስጠት ትችላላችሁ፣ ብቻ ልትረሱት አይገባም ማለት ነው። ስለዚህ እኔ ከ1 እስከ 4 ሰጠዋለሁ ማለት ነው። 1 2 3 4 ብዬ ሰጥቻለሁ ማለት ነው። ፓስዋርዱን ለማየት የሰጣችሁት ፓስዋርድ እርግጠኛ መሆናችሁን ቼክ ለማድረግ እንግዲህ እዚህ ጋር የአይን ምልክት አለች። እሷን ስትነኳት ቀጥታ ያሳያችኋል ማለት ነው። ማወቅ ያለባችሁ ግን እዚህ ጋር ላይ ስም መስጠታችሁና እዚች ላይ ቲክ አድርጋችሁ ፓስዋርድ መስጠታችሁን ግን ቅድሚያ በጣም በጥንቃቄ ማድረግ ይኖርባችኋል። በተለይ ፓስዋርድ ልትረሱ አይገባም። ይሄንን ፓስዋርድ ከረሳችሁት እንግዲህ ይሄ ሰውዬ ገብቶ ይሄንን ምስል ይሄንን ፎቶግራፍ መመልከት አይችልም ማለት ነው። ስለዚህ እሱን ቲክ ካደረግ በኋላ ኦኬ እንለዋለን ማለት ነው። እንግዲህ ኦኬ ካለ በኋላ እንግዲህ ራሱ እንደዚህ እንደምትመለከቱት ወደ ፒዲኤፍ ቀይሮ እንደዚህ ያሳየናል ማለት ነው። እዚህ ጋር ላይ እንደምትመለከቱት እንግዲህ ስሙን ቅድም ስጡት ያልኳችሁ ለዚህ ማለት ነው። እዚህ ጋር ላይ እንደምትመለከቱት ጫጉላ ፒዲኤፍ ይላል ማለት ነው። ስለዚህ ስሙን እዚህ ለማስተካከል ካልቻላችሁ እንግዲህ እቺን የእርሳስ ምልክት አለች ማለት ነው። እሷን በመንካተም ስሟን መቀየር ትችላላችሁ። ወይም አለበስተቀር ከስሙ ሳይሆን ችግሩ ያለ ምንድነው የምንለከው ፎቶግራፍና የምንለከው ኢሜጅ ሌላ ሰዎች እንዳይመለከቱት በፓስዋርድ ማሰራችን ዋናው ትልቁ ነገር። ፓስዋርዱን አለመርሳታችን በተለይ ይጠበቅብናል ማለት ነው። ሰዎች እንግዲህ እንደዚህ ይመጣለ ለሰዎች እንዴት በተለያዩ ፕላትፎርሞች መላክ እንደምንችል ደግሞ አብረን እንመለከታለን ማለት ነው። ስለዚህ እዚህ ጋር ላይ ከርሳሷ ቀጥሎ እዚህ ጋር ላይ የሆነች ምስላለች ማለት ነው። እሷን ምስሏን እንጫናታለን ማለት ነው። እሷን ምስሏን በምንጫንበት ሰዓት እንግዲህ የተለያዩ ፕላትፎርሞች ላይ ሼር እንድናደርግላቸው የሚፈልጉ ሰዎችና የተለያዩ ፕላትፎርሞች ይመጣሉ። ለምሳሌ ቴሌግራም፣ ዋትስአፕ፣ ኢሞ፣ ፌስቡክ የመሳሰሉ ይመጣሉ። እዚህ ጋር ለምትመለከቱ ቴሌግራም ላይ ኢሞ ላይ ነው፣ ዋትስአፕ ላይ ነው፣ ፌስቡክ ላይ ነው ብሎ ያስመርጣችኋል። እኔ ቴሌግራም ላይ መላክ ስለምፈልግ እናንተ ግን የምትፈልጉት ፕላትፎርም ላይ ለካችሁ ቼክ ማድረግ ትችላላችሁ። እኔ ቴሌግራም ላይ ይገባል ማለት ነው። ቴሌግራም እንደዚህ ከገባችሁ በኋላ እንግዲህ መላክ ለምትፈልጉት ሰው እንግዲህ ትፈልጉታላችሁ። ሰውየውን ካገኛችሁት በኋላ እንግዲህ ቀጥታ ትልኩታላችሁ። እኔ ለምሳሌ መላክ የምፈልገው እንግዲህ እዚህ ጋር ላይ እንደምትመለከቱት እዚህ ላይ ነው የምልከው ማለት ነው። እሱን ቀጥታ ቲክ እንዳደረኩ እንግዲህ ሲንድለዋለሁ ማለት ነው። እዚህ ላይ የምትመለከቱት እንግዲህ በምንም ታምር ቢሆን በምንም ታምር ይሄ ሊነካው አይችልም ማለት ነው። እናንተ ለሰዎች ምን አይነት ፒዲኤፍ አድርጋችሁ እንደላካችሁ ሰዎች ሊያነቡት ፈልገው ቢነኩት እንኳን ፓስዋርድ ይጠይቃቸዋል። እዛኛው ስልክ ላይም ገብቶ ሰዎች እንግዲህ ሊነኩት ቢፈልጉም እንኳን ያረግናት ፓስዋርድን እንግዲህ ስለማያውቁት በፍጹም ሊያዩናኩት አይችልም ማለት ነው። ለምሳሌ እኔ ለሰዎች በወደ ፒዲኤፍ ምንድነው ቀይሮ የላከ ብለዋል ለይሄን ቢነኩት ቀጥታ እንደዚህ ቢነኩት እንግዲህ ቀጥታ ወደ ተለያዩ ፒዲኤፍ የሚቀይሩበት ካለ ወደ ፒዲኤፍ እንግዲህ ቢቀይርለት ይዞላችሁ ይመጣል ማለት ነው። እንደምትመለከቱት ይሄ እዚህ ላይ እንግዲህ ፓስዋርድ ይጠይቃል ማለት ነው። ይህችን ከ1 እስከ 4 ድረስ ፓስዋርዷን ስለማያውቁ ፈጽሞ እዚህ ላይ ሊያዩት አይችልም ማለት ነው። ስለዚህ እናንተ ግን ታውቁታላችሁ ፓስዋርዱ ማለት ነው። ፓስዋርዱን አስገብታችሁ ማየት ትችላላችሁ። ስለዚህ እዛ የደረሰው ሰው ላይ እንግዲህ ቴክስቱ እንግዲህ እንዴት ነው ማየት የሚችል መለከቱት 1 2 3 4 ብለናል ማለት ነው። እንደምትመለከቱት 1 4 ነው ያስገባውለት እንግዲህ እሱ ልኬለታለሁ። ከዛ ኦኬ ሲለው እንግዲህ ቀጥታ ምስሉ እንደምትመለከቱት እንግዲህ ይሄንን ይመስላል ማለት ነው። ይሄ ምስል እንግዲህ ያው ሌላኩለት ነው 4 ምስል ሌላኩለት ማለት ነው። አሪፍ በሆነ እንግዲህ 4ቶች ምስል ምን ምን ናቸው የሚለው እንግዲህ እሱ ገብቶ ይመለከታል ማለት ነው። ይሄ ምስል እንግዲህ የተለያዩ የሰዎች ፎቶግራፍ ቢሆን ወይ አለበስተቀር ሚስጥራዊ ከሆነ ስክሪንሾት አንስተን ጽሁፎችም ሊሆን ይችላሉ እንደ ፓስዋርዶች ወይ አለበስተቀር ሰዎች መመልከት የሌለባቸው ሚስጥራዊ ነገሮች ካሉ በእንደዚህ አይነት ምክንያት መላክ ይቻላል ማለት ነው። ይሄንን ፎቶግራፍና ይሄንን ኢሜጅ እንግዲህ ወደ ፒዲኤፍ የተቀየረው እንግዲህ እንደዚህ በፓስዋርድ ካየው በኋላ ከሳምንታት ወይም ከ2 ቀናት ወይም ከወራት በኋላ ከአመታት በኋላ ሊሆን ይችላል ማለት ነው። ሰው ቴሌግራሙን አጋጣሚ ነው ሲነካካ ይሄንን መመልከት ቢፈልግ ቢነካውም እንኳን መልሶ ፓስዋርድ ይጠይቀዋል ማለት ነው። ራሱንም ሌላ ሁለተኛና ሶስተኛ ሰዎች ቢሆኑም እንደዛ አድርጎ ስለሚጠይቃቸው ፓስዋርዱን ሁሌም ቢሆን ላይረሳው ይችላል።
ይሄ ግን የላካችሁለት ጉዳይ ሁሌም ተቀማጭ ቢሆን ሁሌም ሊጠፋ የማይገባ ቢሆን ሁሌም በፓስዋርድ እየገባ ማየት ይኖርበታል ማለት ነው እንጂ የአንድ ቀንና የሁለት ቀን ግን ከሆነ ሰውየው እስኪያወርደው ወይም ከጠበቀ ችግር የለውም ማለት ነው። ስለዚህ ሁሌም ቢሆን ይሄንን ፓስዋርድ ሊረሳው እሱ አይገባም ማለት ነው። እሱን በመንካት ሁሌም ቢሆን እንደዚህ ፎቶግራፎችን መመልከት ይችላል ማለት ነው። እንደዚህ ያደርጋችሁ እንግዲህ ሚስጥራዊ በሆነ መንገድ የተለያዩ ፎቶዎችና የተለያዩ ምስሎችን እንደዚህ ወደ ፒዲኤፍ ቀይራችሁ በፓስዋርድ አስራችሁ መላክ ይኖርባችኋል ማለት ነው። የተለያዩ ፎቶግራፎችና እንግዲህ የተለያዩ ምስሎችን እንግዲህ ወደ ፒዲኤፍ ቀይረን በፓስዋርድ የምናስርበት አፕሊኬሽን ማን ይባላል፣ እንዴት ነው የምናወርደው የሚለውን ደግሞ አብረን እንመልከት። የአይፎን ተጠቃሚ ከሆናችሁ አፕ ስቶር ላይ ትገባላችሁ ማለት ነው። የአንድሮይድ ተጠቃሚ ከሆናችሁ ደግሞ ፕላይ ስቶር ላይ ትገባላችሁ። ስለዚህ እኔ ፕላይ ስቶር ላይ እገባለሁ ማለት ነው። ፕላይ ስቶር ላይ እንግዲህ እንደገባው ሰርች ባሩ ላይ እሄዳለሁ ማለት ነው። ሰርች ባሩ ላይ ከሄድኩ በኋላ ምን እላለሁ? ኢሜጅ እላለሁ ማለት ነው። ኢሜጅ ቱ ፒዲኤፍ እላለሁ ማለት ነው። ኢሜጅ ቱ ፒዲኤፍ የሚለው ቀጥታ ስናገኝ እንግዲህ በርካታ ሆኑ ኢሜጅ ፒዲኤፍ የሚሉ ይመጣሉ ማለት ነው። ከነሱ መካከል እንግዲህ እዚህ ጋር የምትመለከቱት አፕ ነው ማለት ነው። የአፕሊኬሽኑ ሎጎ እንግዲህ ይሄንን ይመስላል ማለት ነው። ይሄንን አፕሊኬሽን ቀጥታ እናወርደዋለን። እሱ እንደዚህ አንድ ጊዜ እንደነካ ነው እንግዲህ አፕሊኬሽኑ እንደምትመለከቱት እንግዲህ ሎጎ ይሄንን ይመስል በርካታ የሆኑ ፒዲኤፎች አሉ ማለት ነው። ይሄንን ይመስላል አፕሊኬሽኑ። ይሄ አፕሊኬሽን እንግዲህ እንደምትመለከቱት እንግዲህ አፕዴት የተደረገው እንግዲህ ዲሴምበር 8 2024 ላይ አፕዴት ተደርጓል ማለት ነው። አፕሊኬሽኑ እንግዲህ ከ23000 በላይ እንግዲህ 4.3 ኮከብ ሰጥተውታል። በአለም ላይ እንግዲህ 3 ሬት እና ከዛም በላይ ሰጥተውታል። ዓለማችን ህዝብ እንግዲህ ዳውንሎድ አድርጎ የሚጠቀመው አፕ 5 ሚሊዮን እና ከዛም በላይ ነው ማለት ነው። እዚህ ጋር እንደምትመለከቱት እንግዲህ እናንተን ኢንስቶል ነው የሚላችሁ፣ እኔ ግን ስለምጠቀምበት ኦፕን ነው የሚለኝ። ኢንስቶል አድርጋችሁ እንደዛ አድርጋችሁ መጠቀም ትችላላችሁ ማለት ነው። ስለዚህ ይሄንን አፕሊኬሽን እንግዲህ ዳውንሎድ አድርጋችሁ በእንደዚህ አይነት ጉዳይ ልትጠቀሙት ይገባል ማለት ነው። የተወደዳችሁና የተከበራችሁ የቻናላችን ቤተሰቦች የዛሬው ርዕሰ ጉዳይ ይሄንን ይመስላል። ቀጣይ በሌላ ፕሮግራም እስክንገናኝ መልካም መሰንበቻ። ወደፊት እንድሰራላችሁ የምትፈልጉት ርዕሰ ጉዳይ ካለ በመጀመሪያ ኮሜንት አስቀምጡልኝ ማለት ነው። ይህንን ቪዲዮ እንግዲህ ለወዳጅ ዘመዶቻችሁ ይጠቅም ዘንድ ሼር ማድረጋችሁ እንዳትረሱ። በሌላ ርዕሰ ጉዳይ እስክንገናኝ መልካም መሰንበቻ። ቻው።